አሁን ያለንበትን ጊዜ በደንብ እየተከታተላችሁ ያላችሁ ሰዎች ብታዩ ሰዎች በኢየሱስ ጉዳይ ላይ ትርምሳል ይሄ ነው የሚለውን ነገር ለማምጣት ተቸግረዋል። አንዳንዶቹ አውርደው በቃ አንድ ኢየሱስ ክርስቶስ ወርዶ በቃ ምን ወዴቱ ጋር እንደሚጥሉት በጣም አንሶባቸዋል። ለምንድን ነው እንደዛ የሚሆነው? ግማሽ ጥናት ስለሚያደርጉ ይሄው ኢየሱስ ቀብሮ ጉድጓድ አለው፣ ወፎች መስፈሪያ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ያለ ኢየሱስ ይሄው ኢየሱስ ደግሞ እግዚአብሔር ይመስገን በራእይ መጽሐፍ ምዕራፍ 1 ቁጥር 8 ላይ እንደዚህ ብሎ ይናገራል። ራእይ መጽሐፍ ምዕራፍ 1 ቁጥር 8 ላይ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። የሁሉንም የሚገዛ የሚለውን ቃል ኦልማይቲ ጋድ ነው። ሁሉን ቻይ ማለት ሁሉን የሚችል አልፋና ኦሜጋ እኔ ነኝ ይላል። እዚህ ጋር ራሴን ማስጠጋበት የለውም ያለ ኢየሱስ እዚህ ጋር ደግሞ ሁሉን የሚችል እኔ ነኝ ብሎ ይመጣል። ስለዚህ ነው የሚታይ መልክና የማይታይ ባህሪ ብለን ያዝነው። ይሄ አሁን ሁሉን የሚገዛ ጌታ አምላክ የሚለው ሐሳብ የማይታይ ባህሪን የሚገልጽ ነው። ለምን? ሮሜ ምዕራፍ 1 ቁጥር 20 ላይ የአምላክ የምንለው ነገር የማይታይ ባህሪ መሆኑን ሲናገር እንደዚህ ብሎ ያስቀምጣል። ሮሜ መጽሐፍ ምዕራፍ 1 ቁጥር 20 ላይ የማይታየው ባህሪ ይላል። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከፍጥረት ጀምሮ ከተሰሩት አውቆ ግልጥ ሆኖ ይታያል። የማይታየው ባህሪ ምንድነው? እሱ የዘላለም ኃይሉ ደግሞ አምላክነቱ ነው። ስለዚህ ኢየሱስ ክርስቶስ ሁሉን በሚገዛ ማንነቱ ምንድነው? ጌታና አምላክ ነው። ጌታና አምላክ ነው ካል ምን አለው ማለት ነው? የማይታይ ባህሪ አለው ማለት ነው። ምክንያቱም የማይታይ ባህሪ የዘላለም ኃይሉና አምላክነቱ ነው። ስለዚህ ኢየሱስ ክርስቶስ ሁሉን የሚገዛ ጌታ አምላክ ነው ሲል የማይታይ ባህሪም አለው ማለት ነው። እዚህኛው ላይ ደግሞ መጥቶ ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች መስፈሪያ አላቸው፣ የሰው ልጅ ራሱን የሚያስጠጋበት የለም ሲል የሰው ልጅ የምንለው ያ የሚታይ ነው። በዛ በሚታየው ደግሞ ራሱን የሚያስጠጋበት የለውም ብሎ ይገለጣል።